ቢኒ ምንድነው ያለው መሰላችሁ? ዛሬ ማለት ነው ፈረንጁ እንግዲህ ከዚህ በፊት ከሩቲ ጋር እንዲሆኑ እንድታረቁ ብዙ ነገር ስታስመስል ነበረ። ዛሬ ግን እነሱ አንድ ላይ ሲሆኑ እነሱን ለማለያየት ብለ ከነሱ ጋር ተባብረ ከዳኒ ጋር ተባብረ ሩቲና አብርሽን ለማለያየት ደፋ ቀና እያልክ ነው ብሎ ሲናገር ቢኒ ምንድነው ብሎ የመለሰው? አብርሃም እኮ አይደለም ቤት ውስጥ ያለው አሸንጉሊት፣ አንድ አሸንጉሊት ትልቅ አሸንጉሊት ቤት ውስጥ ነው እንጂ ያለው አብርሃም አይደለም ያለው አሸንጉሊት ነው መስሎክ ነው እንደ አብርሃም እኮ አይደለም ተሳስተሃል በዚህ ነገር ብሎታልና። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዝት ትረፍረፍ ይበርልኝ። ለዚህ ቻናል እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቢኒና ፈረንጁ ዛሬ መጥቷል። ቢኒ ትላንትና ከዳኒ ጋር ነበረ። አብርሃምን ይዞ ሄዱት አብሮ ነበረ። የት እንዳለ ተናገር ቢባልም እየተናገረ አይደለም። በዚህ 2 ቀን ውስጥ ድኖ ወደ ራሱ ተመልሶ የድሮ አብርሃም ይመጣል፣ ጠብቁ፣ በትዕግስት ጠብቁን ብሏልና ፈረንጁ ደግሞ አስመሳይ ነህ፣ ልክ እንደ ቡዜ ነህ አንተ። በቃ ሩትዬ አጠገብ ያላችሁ ሰዎች በሙሉ አስመሳዮች ናቸው፣ እያስመሰላችሁ ነበረ። ከዚህ በፊት በተደጋጋሚ አብሮ ይሁኑ ብለክ በጣም ብዙ ነገር ስታስመስል ነበረ። ዛሬ በድንገት ተነስተ ደግሞ ወደ እነሱ ተቀይረክ አብርሃምን ሩቲና አብርሃምን ለማለየት ብዙ ነገር እየሰራክ ነው። ስለዚህ አብርሃም ያለበትን ተናገር ቢለውም አልናገርም፣ አብርሃም ጤነኛ አይደለም፣ እንደ አንድ ላይ እንዲሆኑ ፈልጋለሁ። ግን አብርሃም እንደዚህ አሸንጉሊት ሆኖ ሳይሆን ሰው ሆኖ እንደ በፊቱ ሆኖ በአይምሮ አስቦ በራሱ ተናግሮ በራሱ አንደበቱ የፈለገውን ነገር ተናግሮ አብሮ እንዲሆኑ ነው እንጂ የምፈልገው እንደዚህ እንደ አሸንጉሊት በሪሞት እየተንቀሳቀሰ አውርቶ አይደለም አብሮ እንዲሆኑ የምፈልገው ብሎ ቢኒ ተናግሯል።